አገሩ ሰቆጣ ወሎነ አገሩ ሰቆጣ ናፍቀኝ ሄጃቸው ልምጣ ወሎነ የሱ ፍቅር ሆኗል ወሎነ ስንቅና ቀለቤ አለኝ እኔ ተወድም አለኝ ግን ያጣ ወዳጅ የለውም። ማገዶ ሳይቀር እየተቸገርኩ እሷ ጋር እያመጣ ነበረ። እሷ የገዛችው ማገዶ ለኔ ታካፍለኝ ነበር ማለት ነው። ነገር አለ ያገሬ ውበትን በይህጣና ላይ የድህ መልከትን በይዳር ጉማሬው አነፋ በሬው ይህን ቅመም ስራ ጀመርኩ። ይህን ቅመም ስራ ስጀምር እንደ ሰው ዘይት መግዛት ጀመርኩ፣ እንደ ሰው ሽንኩርት መግዛት ጀመርኩ። እግዚአብሔር ይመስገን ብቻ እየተጽናናው መጣሁ ማለት ነው። ዘውዲቱ ምናምን ስል ዘውዲቱ እኔስ በያት ስል ይችላል እንደ ዘውዲቱ የምትባል አለ። አሁን ይችላል ዘፋኙ ይችላል አይደለችም ማለት ናት፣ ራሷ ናት። አባቱን እንዳልፈኝ አረገኝ አባቱን እንዳልንቀላፋ ተንበለም አልሸጋ ታይማዛ ማዛ ይሎጋ ፍቅርን እየመራህና አስገባህ አይደራ በጣም ከባድ ነው። እንደውም አሁን እየለመድኩት ስመጣ ተሻለኝ እና አንዳንዶች ደግሞ ደንግጠው ሳይፈልጉ ነገር ጨርሻለሁ። ልብስ ራሱ ማጥበት የልጅ ልብስ እያጣሁ የእንዶር ቅጠል አምጥቼ ነበረ። ቅጠል አለ የሶብ ላይ የሚበቅል ማለት ነው። እሱን ቅጠል አምጥቼ ነበር የልጅ ልብስ ማጥብ ማለት ነው። ስሪ ልጅሽን እኔ ይዝልሻለሁ አለች። እሺ መመለስ የምፈልገው እንደው እግዚአብሔር ቢያሳካው ወደ ሙዚቃ ስራ ብመለስ ደስ ይለኛል። ፍቅሩም አለኝ። በቃ የሙዚቃ ስራ ፍቅሩ ውስጥ አለ፣ ወደ ውስጥ አለ ማለት ነው። ፍቅሩ ብቻ ሳይሆን ድምጽሽም እንዳለ ሰላም ጤና ይስጥልኝ እናቶቼ፣ አባቶቼ፣ ወንድሞቼ በመላው ዓለም የምትገኙ ዛሬ እንግዲህ የሚገኘው ያው ጎጃም ነው። ጎጃም ቢቸና ከተማ ነው የሚገኘው። ወዴት ልሄድ ነው ደግሞ? እዚህ አሁን መግቢያ እየሰራ ያለው ሸበል በረንታ፣ ወደ ሸበል በረንታ ልሄድ ነው። ሸበል በረንታ ደግሞ ለምንድን ነው የምትሄጂው የምትሉኝ እስከ መጨረሻው ድረስ ይሁትና እስከ መጨረሻው ድረስ ታያችሁ የምትከታተሉ ይሆናል። ለማንኛውም አብረን ቆያለን። መልካም ጉዞ ወደ ሸበል በረንታ።
እንግዲህ ውድ ቤተሰቦቻችን ከቢቸና አልፈን ሸበል በረንታ ደርሰናል። እንግዲህ እስከምትመጣ ድረስ እንጠብቃታለን። በነገራችን ላይ በጣም ሩቅ ነው። የመጀመሪያ ነው ሸበል በረንታ ስመጣ በስምና በሙዚቃ ነው የማውቀው። በአካል ገና ዛሬ መምጣት ነውና ሩቅ ነው። ስለዚህ አበረታቱኝ። ከአዲስ አበባ ድረስ የመጣው ለዚህ ብዬ ነው። እንደምትመለከቱት አሁን ጊዜው በጣም ከባድ ነው፣ በጣም አስጊ ነው። ግን ከአዲስ አበባ መጥቼ ከዛ ደግሞ እጄ ትግዳር ሚካኤል እጄ እናቴ ጋር አድሬ ከዛ ወደዚህ ነው የመጣሁት እንደ አዲስ እና በጣም ከባድ ነው። እውነት ለመናገር በጣም ከባድ ነው። ያው እግዚአብሔር በሰጠኝ ጉልበት ላገልግል፣ እግዚአብሔር በሰጠኝ ጸጋና በረከት ብዬ ይሄን ነገር ስሰማ ሰላም ነው የነሳኝ። ትንሽ ቆየት ብያለሁ ከሰማኝ ነገርና ሰላም ነው የነሳኝ። እኔ እዚህ ድረስ ይሄን ሁሉ ተጋፍጬ አልፌ መጥቻለሁና እናንተ ደግሞ እስከ መጨረሻው ተከታተሉ፣ እዩት። ለማንኛውም በዚህ አጋጣሚ ሸበል በረንታ ስላየኋት በጣም ደስ ብሎኛል። አገሬ ነው ግን ያው ጎጃም በጣም ሰፊ ስለሆነ እኔ ጉምዴን ብቻ ነው በደንብ የማውቀው እና ሞጣን ባህር ዳርን በመመላለስበት ቢቸና ደጀንን ደብረ ወርቅን እነዚህ ነው። ዙሪያው በጣም ብዙ ነው የጎጃም ምድረገንና ጎጃምና በጣም ብዙ ስለሆነ ያው ስለማንዞር ለዛ ነው። ለማንኛውም እስኪ እንግዲህ ትመጣለች አትመጣም፣ ካልመጣችን በመጣሁበት አውቶቡስ በዛው አዲስ አበባ አውቄ ነው ገና ተመልሼ ወደ ትግዳር ወደ ጉምዴን ወደ ትግዳር ሄዳለሁ። በዛ ላይ ጭቃው መከራ ይኸው የገጠር ልጅ መሆን የጠቀመኝ እንጂ በጣም መከራ ነው። ለማንኛውም አብረን እንቆያለን። ደህና ነሽ በማርያም? ሰላም ነው። አንቺ በእናትሽ ሰላም ነው? እግዚአብሔር ይመስገን። እርሳት በቪዲዮ እንዳትገባ። እሺ ደህና ነሽ? እንዴት ነሽ? ምን ያሳፍርሻል? እንግዲህ በመላው ዓለም የምትገኙ ውድ ቤተሰቦቼ ዘውዲቱ አስቻለው ትባላለች። በሷ ሙዚቃ ያልጨፈረ በተለይኛ የክፍለ ሀገር ልጆች በድምጽ ነው በአብዛኛው የምትታወቅና ያልጨፈረ በየቦታው ያልጨፈረ ሰው የለምና ዘውዲቱ አስቻለውን በሙዚቃው እናስታውሳቸዋለን። ከአዲስ አበባ ሸበል በረንታ ድረስ መጥቼ በዚህ ሰዓት አግኝቻታለሁ። እናንተስ እንዴት ነው የምትቀበሏት? አብራችሁን ቆዩ። እናመሰግናለን። ሰላም በላት አክስቴ። ጉንፋን ይዞኛል በማርያም ጉንፋን እንዳይዘው። ደህና ነህ? ሰላም ነው አለን። ወላሂ ቆንጆ ልጅ ይሄ ነው በቃ ዋናው። ደህና ነህ? ና በለቤት ና ቤታችን
ሰላም በል እንደዚህ ሰላም አታውቅም? ሰላም እንዴት ናችሁ? እንግዲህ ውድ ቤተሰቦች ቅድም እንደነገርኳችሁ ቢቸና መግቢያ ሰርች እንደነገርኳችሁ እንግዲህ ብርቅዬ አርቲስት አለች። ብዙዎቻችሁ በአሁኑ ሰዓት በአብዛኛው በህይወት ያለች መስላችሁ አላችሁና ብያችሁ ነበር። በመላው ዓለም የምትገኙ ውድ ቤተሰቦች ከአዲስ አበባ ተነስተን ከዛ ጉንደን አርፈን ትግዳር ሚካኤል ሄደን ተመልሰን ደግሞ ቢቸና መተን ሸበል በረንታ መተን ተወዳጇ ድምጻዊ የልጅነት ትዝታችን የሁሉም ሰው በሷ ሙዚቃ በተለይ እኛ የክፍለ ሀገር ልጆች በሷ ሙዚቃ አልጨፈረ በሷ ሙዚቃ አልተደሰተ የክፍለ ሀገር ልጅ ይኖራል ብዬ አላምንም እውነት ለመናገር። ስለዚህ ቀድመም ዛ እየነገርኳችሁ ነበር። በጣም ያሳዝናል የምትሰራው ስራ። ስለዚህ በአሁን ሰዓት እንደዚህ የመሰለ ትክክለኛ ድምጽ ያላቸው አርቲስቶች የት ናቸው ልንላቸው ይገባል። ቤተሰቦች ሌሎችን እንደምናደርገው እንደምታረጉት ማለት ነው። ብዙ ባለሀብቶች አላችሁ፣ ብዙ አላችሁ። ስለዚህ በመላው ዓለም የምትመለከቱ የእመቤት ካሳ ቤተሰቦች እኔም ከዛ ድረስ ሰዓት መጥቼ ስትነግረኝ ታሪኳን እውነት ለመናገር ቆየት ብሏል። ግን ዛሬ ስል ነገ የሆነ ነገር ሲሆን እዚህ ደርሻለሁ። ሁሉም እግዚአብሔር በፈቀደው ሰዓት ነው የሚሆነው። ደከመ ሰለቼ ሳልል መጥቻለሁ። ከእናንተ የሚጠበቀው እንግዲህ እንኳን ደህና መጣሽ እያላችሁ አበረታቷት። ሙሉ ታሪኳን ራሷ ታወራላችኋለች። እስኪ እናንተም ከወደዳችሁ በእርግጠኝነት ደስ ይላችኋል። ምክንያቱም ብዙ አርቲስቶቻችን የሉም በአሁኑ ሰዓት የሉም። በቃ በአብዛኛው ህይወታቸው አልፏል ምናምን ነው የሚባለው እንጂ እንደዚህ አይነት ህይወት ውስጥ መኖራቸው ማንም አያውቅምና እኔ በጣም ነው ያዘንኩት እውነት ለመናገር። ያን ሁሉ ሙዚቃ ሰርታ ያን ሁሉ አልበም ለቃ እንደዛ ታዋቂ ሆና እንደገና ዝቅ ብላ ቀመመሸጥ ችግር የለውም፣ ስራ ክቡር ነው። ግን ዛሬ በአንድ ነጠላ ዜማ ሰዎች ዓለምን እየዞሩ ዓለምን እየተቆጣጠሩ ባህልን ጠብቃ ከድምጽ ካለባበስ ከእያንዳንዱ ነገር እንግዲህ ተይ ችግር የለም ተይው። እንደዚህ ሲሆን በጣም ነው የከፋኝ ሆነ ለመናገር እግዚአብሔርን ነው የምላችሁ እንዴ በስመ አብ ወልድ መንፈስ ይከፋል። ስለዚህ ለሷ እኮ አንድ ባለሀብት እንኳን የሚደግፋት በቂ ነው እንኳን የሁሉ ህዝብ እያለ ማለት ነው። ስለዚህ በመላው ዓለም የምትገኙ ውድ ቤተሰቦቻችን እንደ ውዴታ ሳይሆን እንደ ግዴታችሁም ጭምር ነው ባህላችንን ጠብቀን ማቆየት አለብን። ለባህል የከፈሉትን ሰዎች መስዋዕት የከፈሉትን ሰዎች ማለት ማስቀመጥ መቻል አለብን። ጓደኛ ወሰረበት ሰገጊ ከራሱ አንደበት እንስማው እስኪ። ለማንኛውም እኔ ስላገኘኋት በጣም ነው ደስ ያለኝ። እግዚአብሔር በሚያውቀው ድካሙ መንገላታቱ ምንም አልመሰለኝም። እግዚአብሔር የተመሰገነ በጣም ነው ደስ ያለኝ። ስለዚህ እሷን ለማግኘት ነው ከአዲስ አበባ ድረስ የመጣሁት። ሰርፕራይዝ ላድርጋችሁ ብዬ ነው ያልነገርኳችሁ ማለት ነው። ስለዚህ ከራሷ ስሙ እስከ መጨረሻው ድረስ አብራችሁ ተከታተሉ። አብረን እንቆያለን። እሺ መጀመሪያ እግዚአብሔርን አመሰግናለሁ። ለጥቄ ደግሞ እናንተን አመሰግናለሁ። ይሄ ሁሉ አስቸጋሪ መንገድ በዚህ ሰዓት በዚህ ወቅት መንገዱን በጣም አስከፊ ነው። ስለመጣችሁ የታለች ብላችሁ እንደው እዚህ ጓዳ ጉድጓዴ ውስጥ ገብታችሁ ስለጠየቃችሁ በእግዚአብሔር ስም በጣም አድርጌ ነው የማመሰግናችሁ። ስለ እውነት አመሰግናለሁ በጣም እና ህይወቴ ደግሞ ከመጀመሪያው ልነሳ መሰለኝ። ከሙዚቃ በኋላ የሰራሁትን ስራ ላሳውቅሽ። መጀመሪያ ሙዚቃ እንደቆመ ልብስ ስፌት ሰፋ ነበር አዲስ አበባ ማለት ነው። አቋረጥኩሽ እንጂ ሙዚቃውን አሁን ስንት አልበም ነው ያወጣሽው? ሶስት አልበም። ስለዚህ በጣም የምትታወቂበት ዘፈን የትኛው ነው? ካልበቦች ቁጥር 1ም ቁጥር 2ም ቁጥር 3ም ተሸጧል። ተደማጭ ነበር ቦታው ተሸጧል። የመጀመሪያው አባይ ዳርጉ ማሬ ነው። የዘፈኑ ርዕስ ደግሞ ባበደው መኪና አይል ነበር። ሁለተኛው ደግሞ የማን ነው ጠንበለል ሶስተኛው ነው። ሁለተኛው ደግሞ በማን ነው ባበደው መኪና ባብኝሽ ችግር የለውም እንደዛ ነው። እና ልብስ ከሰፌት በኋላ ወደ አረብ ሀገር አልኩኝ ማለት ነው። ወደ ሙዚቃ ከሙዚቃው ሳንወጣ አቋረጥኩሽ እንጂ ይቅርታ። ለምንድን ነው ሙዚቃውን የተውሽው? ሶስት አልበም ያክል ነገር አውጥተሻል። ሶስት አልበም ማለት በጣም ብዙ ነው። ስለዚህ አንቺ ሙዚቃውን የተውሽበት ምክንያት የራስሽ ነው። ለምን ተውሽው? ሙዚቃውን የተውነውማ መጀመሪያ ላይ ኮፒራይት መጣ።
ፍላሽ ምናምን ያንኛ ስንሰራ የለም ነበረ ማለት ነው። ኮፒራይት ሲመጣ አሳታሚዎች ተውት ሙዚቃ ስራ ማለት ነው። እሱን ተውትና ሌላ ጋርመንት ከፈቱ። ሌላ ጋርመንት ሲከፍቱ እኔም ትቼው የሙዚቃ ስራ ልብስ ስፌት ቤት ገባው ማለት ነው። ምክንያቱም አላዋጣሽም። አዎ ከዛ በኋላ አሳታሚም የለም ነበር። ሁሉም ሙዚቃ ቤት የራሱ የሆነ ስራ እየሰራ ነበር ማለት ነው። ሙዚቃ ቀርቶ አንዳንድ ግን ያው የሚሰራ ይሰራል። የኛ አሳታሚ ግን በወቅቱ ትቶት ነበር። የሚቲ ሙዚቃ ቤት ይባላል ማለት ነው አሳታሚ። አዎ መስፍን ተስፋዬ ይባላል። የሚቲ ሙዚቃ ቤት ነበረ። ከዛም በኋላ እሱ ተውንና ልብስ ስፌት ገባ። ልብስ ስፌት የ3 አመት ያህል ሰርቻለሁ ማለት ነው። አሁን ሙያለሽ? አዎ አሁን ያን ከሰራው በኋላ እንደገና ደግሞ እሱን ትቼ ወደ አረብ ሀገር ደግሞ 2 አመት ተቀምጬ መጣሁ ማለት ነው። ማለት ልብሱ ማላዋጣሽ? ልብስ ስፌት በጣም ከባድ ነው። ወገቤን ያመኝ ነበረ። ድናሞ ላይ ነው ቆም የሚውል ለውጥ የለውም። ከእጅ ወደ አፍንጫ ቤት ኪራይም በቅጡም አሸፍንም 1500 ብር ነበር ደሞዜ ማለት ነው። እና በአዲስ አበባ ቤት ኪራይ 1500 ብር ደሞዝ ተከፍሎ አዎ አዲስ አበባ ነበርኩ። ከዛም በኋላ አረብ ሀገር ሄድኩኝ። አረብ ሀገር 2 አመት ሰርቼ መጣሁ። ከዛም በኋላ እዚህ ሸበል መጣሁ ማለት ነው። አሁን በአካል አዩት ሸበል በረንታ መጣሁ። ወደ በመጣሁ 6 ወር አገባሁና ብዙን ጊዜ ፈተነኝ። ልጅ እየተከታተለኝ ወደው ላይ እንደውም 2 ነው ምናምን ጠፍቶብኛል። አንድ በቀን ወልጄ ደግሞ ጠፍቶብኛል። ሲቀጥል ደግሞ ዮናስ ስንት መከራ ተገኘ። ከዛም በኋላ ማለት ነው ዮናስ ከተወለደ በኋላ ልክ በ4 ወሩ ባለቤቴ ጋር ተፋታን ማለት ነው። ከዛም በኋላ ያለው ጊዜ ከባድ ነው። በጣም ከባድ። እዚህ ቤት ብዙ ነገር አሳልፌያለሁ። ግን እኔ ማልቀስና ማውራት አልፈልግም። አይዞሽ እኔ ብሱተኛ ነኝ። በእናትሽ እንኳን እንደዚህ የምወድሽን ሰው ቀርቶ ማለት በብዙ ሙያ ውስጥ ያለሽ ሰው እኔ በቃ እንደዚህ ነው የምትይኝ። አይዞሽ ማርያም አይዞሽ። አሁን አታለቅሽም። ጥላትሽ ያልኩሽ ይሄን ልጅ የኔ ቤት 2 አመት ስቀመጥ ማለት ነው። አሁን 3ኛ አመቱ ነው። መስከረም ስደርስ በቃ የት እንዳለው የሚፈልግ ቤተሰብ አለኝ፣ ግን የት እንዳለው እራሱ አይጠይቁኝም ቤተሰቦቼ ማለት ነው። ከዛ ምንም ነገር ስራ አልሰራም። ያለኝን ነገር ጨርሻለሁ። በቃ ልብስ ራሱ ማጥበት የልጅ ልብስ እያጣሁ የእንዶር ቅጠል አምጥቼ ነበር። ቅጠል አለ የሶብ ላይ የሚበቅል ማለት ነው። እሱን ቅጠል አምጥቼ ነበር የልጅ ልብስ ማጥም ማለት ነው። ግን ብዙ መከራ አሳልፌያለሁ። 3 አመት ሊሞላ ሲል እሷ ጓደኛዬ ናት ማለት ነው። ለምን ስራ ስሪ በቃ ልጅሽን እኔ ይዝልሻለሁ አለች ማለት ነው። ልክ አሁን የካቲት ላይ ነው የጀመርኩት ይሄን ቅመም ስራ ካቲ እንደጀመርኩትኝና ታይታሽ በኋላ በቃ ይሄን ቅመም ስሰራ ከወደኩበት ተነስተው በጣም ችግር ላይ ነበርኩ። እሷ ታውቃለች ማለት ነው። የባዳ እህቴ ናት። በስጋ እንወለድም ግን የባዳ እህቴ ናት። ችግሬን ተረድታኝ በቃ ስሪ ልጅሽን እኔ ይዝልሻለሁ አለች። እሺ እሷ ልጄን ያዘችልኝ ይቺ ማለት ነው። ይሄን ቅመም ስራ ጀመርኩ። ይሄን ቅመም ስራ ስጀምር እንደ ሰው ዘይት መግዛት ጀመርኩ፣ እንደ ሰው ሽንኩርት መግዛት ጀመርኩ። እግዚአብሔር ይመስገን ብቻ እየተጽናናው መጣሁ ማለት ነው። እየተጽናናው መጣሁ። فانا رمض على بدا قونانيو انا عقم يا مطعد وانا تلقى ما يقدرنا انا وان اللي تلقى فواقرنا لكن مرزنا ግን አለኝ እኔ ተወድም አለኝ ግን ያጣ ወዳጅ የለውም። ማገዶ ሳይቀር እየተቸገርኩ እሷ ጋር እያመጣ ነበረ። እሷ የገዛችው ማገዶ ለኔ ታካፍለኝ ነበር ማለት ነው። ማገዶ እየሰጠችኝ በቃ ይዞሽ እያለችኝ ነገ ሌላ ቀን ነው እያለችኝ ይሄ ልጅ እንግዲህ መስከረም 3 አመት ደረሰ። ፍላጎቱን ሳላሟላለት ለልጄ ብቻ ከባድ ነው። እስማ እኔ ቅጠል አምጥቼ የልጄን ልብስ ያጠብኩበት ቀን አልረሳም። በቅጠል ማለት ነው። ያ በቅጠል አጥቤው በእንዶር ቅጠል አጥቤው ልብሱን ሳለብሰው ገላው ተንዶበዶበ የሆነ በቃ ሽፍታ ወጣበት ማለት ነው። እኔ እንግዲህ ለበጎ ነው ግን ኧረ በስመ አብ እንደዚህ ነው ያሳለፍኩት።
በቃ ይሄ እስኪ አውሪ አንቺን ትንሽ ስምሽን አስተዋውቂና ጓደኝነታችሁ ከመቼ ጀምሮ ነው? እንግዲህ ዘፋኝ ናት፣ ታዋቂ ዘፋኝ ናት እና በዚህ ደረጃ አስበሽዋል? በስመ አብ ወልድ ወመንፈስ ቅዱስ። እውነት ምንሽ ችግር ማንም ያሳልፋል። ስሜ አይነድስ ቢመራው እባላለሁ። የኔና የእሷ ትውውቅነት አሁን አይደለም። ልጅ ሆነን ስንማር እሷ 5ኛ ክፍል ሆና እኔ 6 እና 7 እየተማርኩ ማለት ነው። በጣም አብረን ያደግ እኛ ጋር ትምህርት ቤት እዛ ነው የሚማሩ። እዛ ሲመጡ በጣም ይጓደዳለን። በጣም ማለት ነው። አርብ እነሱ ሀገር እንሄዳለን፣ ሰኞ እኛ ሀገር እንሄዳለን ትምህርት በጣም እንቀራረባለን። ከዛ በዚህ በሙዚቃ ማውጣት ምክንያት ተለያይተን ቆይተን እንዳለ በሆነ ወቅት በቃ እንደዚህ መንገድ ላይ ተገናኝተን አንቺ ዝም ብለሽ ልታልፊ ነው ምናምን ከማዘር ጋር ነበርኩ እኔ ስታተይን አላልፋትም አንቺ ብታልፊኝ ብላ ወደኔ ስትመጣ እኔ እኮ አላየሁሽም ይሄ ልጅ አዝላለች። እኔ እንደው መኖርሽ እንደራሱ አላስብም ያለሽም አይመስለኝ ያለሽ እንደዛ ሀገር ይሄው ይሄ ልጅ ወልጅ እግዚአብሔር ይመስገን ሞቼ ይሄ ልጅ አገኘሁ እግዚአብሔር የተመሰገነ ይሁን ይሄው ልጅ አዝዬ ምናምን እያለችኝ እኔም እየዋራን በእኔም መንገድ እየሄድኩ ነው። እኔም ወዲ አማቶች ሰው ልንጠይቅ ልንሄድ ነው አለችኝና ተለያየን። ከዛ በኋላ በለቅሶም በምኑማ አጋጣሚ ስንገናኝ ሰላም ስንበባል አጋጣሚ እኔ አምና ሐምሌ አቦ እዚህ ገባሁ መርገጭ ማለት ነው እየሰርቼ እዚህ ስገባ ተገናኘን። በጣም አብረን መውጣት መግባት ጀመር። እሷም ትቸገራለች። በርግጥ እኔም በህቴ ሁኔታ ነው እንጂ እኔም ከሷ በላይ ያለኝ ግን እህቴ ስለምትረዳኝ ውጭ ስላለች ነው ታግዘኛለች። ሰራ ነበር ስራም ስለምሰራ ያንወርኩትን ብር ነበረኝ። በዛ በቃ አንቺ ለምንድን ነው የምትቸገሪ? ሰርቶ መለወጥ ለምን ቁጭ ብለሽ ችግር በለኝ ትያለሽ? ይሄን ልጅ ማን ያዝልኝ? እህት አለኝ ወንድም አለኝ ግን አይዙልኝም አያግዙኝም ማለት በቃ ዞሮ አብሮ መዋል አይደል ታገኘው ተኔ ጋር አብሮ ይበላል። ሳህንም ቋጥር ያልልሽም ታጣሁ እንደኔ ጦም ይውላል። በቃ እያመጣሽው እዚህ ይዋል ስትመጪ ትወስጂያለሽ። ገበያም ስትይ እኔ ይዘዋለሁ ችግር የለም አልኳት። ከዛ ቀን ስራ ተጀመረች። ታቀን ጀምሮ ከኔ ጋር ይውላል ልጁ። እንደሷ ሆኜ ልክ እንደናት ማለት ነው። ልጁን አጥቢ ሲርባው አጉርሼ ሻያት ልቼ ካለኝ ይዤ ቆያታለሁ። ልክ እኔን ሲያጣ ማለት ነው እንደኔ የሚወደው የለውም። እቆጣዋለሁ ይወደኛልን በጣም ማለት ነው። ልክ እንደናቱ ነው የሚያኝ። አብሮ ይውላል ስትመጣ ከናቱ ጋር ይውላል። በዚህ ምክንያት ይወስ ካሁንም አሁንም እየሰራች ነው። አሁንም አለ በዚህ ደረጃ ማለት ነው። እግዚአብሔር እንደሆነ እግዚአብሔር የልጆችነት ያደርግሽ። እኔም ወደፊት ይሄ ነገር ይደርስብኛል ብዬ ስለማስብ ማን ያስባላንቺ መልካም ሰው ሆነሽ እኔም ልጅ ያገኘሁ አሁን ለምኜ ፈጣሪን አሁን ስለሆነ ልጅ ይስውል ቁጭ ስል ስራ ስፈታ ይቸግረኛል። በዛ ምክንያት ማስብ የወደፊቱን ያለፈውን ሳይሆን ወደፊት የሚመጣውን ቀን ነው። እኔስ እንደዚህ ቢሆን እኮ የዋልኩትን ውለታ እኮ እሷ ባትከፍለኝ ሌላ ፈጣሪ ደግሞ ሌላ የኔ ረዳት ሊሰጠኝ ይችላል ብዬ ስለማስብ ነው እንጂ እኔ ችግር ደርሶብኝ ተበድዬ የሆነ እንደዛ አጋጣሚ አግንቶኝ አይደለም። ግን የኔም እኮ ወደፊት ይሄ ነገር ሊገጥመኝ ይችላል። ግን እሷ የተበደለችው ለሷ የዋልኩት ውለታ ፈጣሪ ደግሞ በጎን ሌላ ረዳት ሊሰጠኝ ይችላል ብዬ በማሰብ ነው እንጂ ተርፎኝ ወይንም ደግሞ ከሷ የበለጠ አግንቻ አይደለም። ያለኝን አሟጥጬ ባለኝ በህሊና ማለት ነው። አይዞሽ ማለት በራሱ ምን ባታደርጊ ራስ አይዞሽ ነገር ይላል። አብረን እንመጣለሁ እዚህ ቡናም ታገኘን እንጠጣለን፣ ካላገኘንም አውርተን እንለያያለን። ምን ችግር የለም። በዚህ ነው እስካሁን ያለን። ይሄ ነው ሰው ማለት ምክንያቱም እሷን እንግዲህ ብዙ ሰው እንግዲህ በሷ እንዳልኳችሁ ውድ ቤተሰቦቼ ሌሎችም ይኖራሉ በየቤቱ በጣም የአርት ሰዎች ትክክለኛ ባህልን የሚያስተላልፉ ሰዎች በየቤቱ ይኖራሉና መስራት ትፈልጋለች። አንደኛ እኔ የምለምናችሁ በቃ ባለሀብቶች እውነት ማርያምን እንደዚህ አይነትን አንደኛ ባህላችንን ማቆየት አለብን። ዛሬ ዳልሽ ባትሽ ለሚል እንኳን ዘፈን ተለቆ ዓለምን ይዞራል። ስለዚህ ብዙ ባለሀብቶች አላችሁ የሷ ሙዚቃ የምታውቁ ሌሎችን እንዳበረታታችኋቸው ስለዚህ እንድታግዟት ትፈልጋለሁ። እግዚአብሔርን አንደኛ ከዚህ ወጣ ወደ ሙዚቃው እንድትመለስ ለምን ሁሉ ጊዜ ማልቀስ የለባትም። እግዚአብሔር ሁሉ ጊዜ ምክንያት አለው። ስለዚህ እንድታግዟት በድንግል ማርያም ስም ነው ጠይቃችሁ። እስካሁን ያለቀሰችውን ባ ይብቃ። 3 አልበም ማለት ማርያም በጣም በተለይ የክፍለ ሀገር የባህል ዛሬ ራቁቱን የሚሄድ የሆነ ነገር የሚያደርግ ባህልን ትውልድን ማንነትን የሚበርዝ ግን ገኑ ዓለምን ይቆጣጠራል ይዞራል። እንደዚህ ባህል የምንል ሰዎች ግን ወደታች ነው የምንወጣው። ስለዚህ የትኛውም የክፍለ ሀገር ልጆች ባለሀብቶችም የተለያየ አሁን በዱባይም በተለያየ ሀገር ላይ ያላችሁ የሷ ሙዚቃ ማታውቁ የላችሁም ያቅማችሁ እንድታግዟትና ከዚህ ህይወት ወጣ የራሷን ስራ አንደኛ በሙዚቃው እንድትመለስ ፈልጋለሁ። ማታውቋት አሁን ስለጠቆረች
ከሰል ስለመሰለሽ ላጣውቋት ትችላላችሁ። ሙዚቃን ከስር አሰማችኋለሁ ማለት ነው። ስለዚህ ወደ ወደ ድሮ እንድትመለስ በጣም ከባድ ነው ቤተሰቦች። እውነት እንደው በመብርሃን እንደው እውነት አሁን 3 አልበባ አውጥቶ ሰው እንደዚህ አረበስማ ወልድ መንፈስ ቅዱስ 40 ሀገር ተሰደደች አልተሳካም። ልጇ እንግዲህ 3 ልጅ ነው 2 ልጅ አረፈ። ከዛ እግዚአብሔር ደግሞ መካሻ ሰጣት። እሱንም ብቻ በ4 ወሩ ባለቤቷ ትቷት ሄደ። ቤተሰብ ማንም ሳይኖረን አይወድ የማይተው ማንም ሰማይና ምድርን የዘረጋ ሰው ይቀየራል እኮ ሰማይን ምድርን የዘረጋ የድንግል ማርያም ልጅ እመብርሃን ግን በችግራችን። ስለዚህ ለበጎን እኔም ከጎንሽ ነኝ በምችለው ማርያም። ስለዚህ እግዚአብሔር ማን አመቻችላት እቺን መልካም እህታችንን አይዞሽ ልጅሽን እኔ ይዝልሻለሁ ማንም አይልም። በሳት ቤተሰብ የጠላን አራ ምን አገባኝ ቤተሰቦችሽ እንኳን ዞሮ ብላ ላይሽ ምን ያንቺ ለምን ብትልስ ግን እግዚአብሔር አይተው ማያችሁ አይደል ሰርታ እንድትገባ እሷን አስቀመጠላት ልጇን አስቀምጣ እንደፈለገች አሁን። ስለዚህ እግዚአብሔር አንቺም የልጆችሽ እናት ያደርግሽ። በዘለቄታ አንደኛ ከዚህ ወጣ ወደ አዲስ አበባ ሄዳ በዘለቄታ በሞያው እንድትሳተፍ ነው የምፈልገው። አንደኛ ባህል እየጠፋ ነው እንደምታዩት ትክክለኛ የባህል ድምጽ የለም ተመርዟል ሁሉም ነገር እያያችሁ ነው እናንተም ትከታተላላችሁ። ማቆየት አለብን። ስለዚህ ለልጇ ስትሉ ኪነ ጥበብን የምትወዱ ትክክለኛ ባህልና ወግን የምትወዱ ሰዎች እንድታበረታቷት እንድታግዟት ፈልጋለሁ። እኔም እዚህ መጥቼ ስላጋ በጣም ደስ ብሎኛል። እስኪ ከምትወጁ ዘፈን አንድ አሁን በቃ አታልቅሽ ጥላትሽ ያልቅስ እግዚአብሔር አረ ከምትወጁ ዝም ብለሽ በደንብ ከታወቅሽበትና በጣም እየቆረቆረኝ ነው። እዚህ ወጣ ገበያ መዋሏ የሷ ነገር በጣም ሆዴን እየቆረቆረ እንደው ቤተሰቦች እንደው ያን ምስል ችግር የለውም ስራ ያለ ነው ፈተና ያለ ነው። ግን እንደው በዚህ ደረጃ አስባችሁታል? አረባዛኙት አላሰብናትም ነበር ዝላይ ተውላለ ይብላ እንዲህ ነው። አንዳንዴ ሊነጋ ሲል ይችላል ዘውዲቱ ነገር እላለሁ ቤት ይሄድና ዝም ብዬ ብቻ አይ አንቺ ልጅ እላለሁ። እስኪ አሁን ከምትወጂው አንዱ ያንጎራምስ ማነው ታንበለ አሸጋ ሳየማሳ ማሳ አይሎጋ ፍቅር እያመራ እናም አስገባኝ ደራ የማነው ታንበለ አሸጋ ሳየማሳ ማሳ አይሎጋ ፍቅር እያመራ እናም አስገባኝ ደራ ናጉብና አናላስ በዚህ ጭንቀት ውስጥ ነው እንኳን ድምጽ አይታችሁታል። ድምጽ በባህሪው እንትን ይፈልጋል። ተንቀጠቀጥኩኝ እኔ እንደው ማለት አሁን ስሜት የጥራ በማርያም አትፍሪ። በዛኝቱ ለምን መሰላችሁ አሁን ይሄ ድምጿን እየሰማችሁ እንትን እያለ ይሄ ማለት እንደዚህ እየተረበሸች ሙዚቃ እንግዲህ በባህሪው ሰላም ይፈልጋል። ቀስ ተብሎ ነው ሙዚቃ ግን ድምጿን አያችሁ እንዳለ ምንም እየተነካ ነገር የለም። ስለዚህ እግዚአብሔር ፍቃዱ ይሁንና በራሷ ደግሞ እንደ ብዙ አቀናባሪዎች ባላቶች አግዛችኋት ፕሮዲዩስ እያደረገች እኔ ደግሞ ዩቲዩብ ቻናል አስከፍቻ አሳድግላታለሁ። እናንተ በገንዘብ እርዳት እንጂ እኔ ደግሞ በምችለው በራሷ እንደሌሎች አርቲስቶች እንደሌሎች ዘፋኞች ፕሮዲዩስ እያደረገች የራሷ የድሮ ሙዚቃ እንደ አዲስ እየሰራች እንደምትለቅ ተስፋ አደርጋለሁ። አርጉማሪው አናፋበሬው ማልውበ አልማልወል ስንቴ አናገራለ ያገሬ ውበትን በይሃታና ላይ የድህ መልከትን አባይዳ አርጉማሪው አናፋበሬው አባይዳ አርጉማሪው አናፋበሬው የማነው ታንበለም አልሸጋ ታይማሳ ማሳ አይሎጋ ፍቅርን እያመራ አናም አስገባኝ ደራ ፍቅርን እያመራ አናም አስገባኝ ደራ የማነው ታንበለም አልሸጋ ታይማሳ ማሳ አይሎጋ ፍቅርን እያመራ አናም አስገባኝ ደራ ፍቅርን እያመራ አናም አስገባኝ ደራ ወሎ አለ ሀገሩ ሰቆጣ ወሎ አለ ሀገሩ ሰቆጣ ናፍቀኝ ሀጃይቸው ልምጣ ናፍቀኝ ሀጃይቸው ልምጣ ወሎ ነው አገሩ ሰቆጣ ወሎ ነው አገሩ ሰቆጣ ናፍቀኝ ሀጃይቸው ልምጣ ናፍቀኝ ሀጃይቸው ልምጣ ወሎ ነው የሱ ፍቅር ሆናል ወሎ ነው ስንቅና ቀለቤ ወሎ ነው ስንቅና ቀለቤ ወሎ ነው ሀጃይቸው ልምጣ ወሎ ነው እንዳርቀር ተርቤ ወሎ ነው እንዳርቀር ተርቤ
እንግዲህ እኛን ራስ መሰልሽ እና እንግዲህ እስኪ አሁን ምን ቢያደርጉልሽ በምን ቢያግዙሽ ምን መስራት እንደምትፈልጊ እኔ ስለለፈለፍኩ ረጅም ሰዓት አንቺ ደግሞ ከራስሽ ከባለቤቱ አንደበት ቢሰማ የተሻለ ነው። ቢቸግርሽን አሁን አስፈላጊውን ወቅታዊውን የምታውቂው አንቺ ነሽ ከኔ የበለጠ ማለት ነው። ስለዚህ በነፃነት ምንም እንትሳትኝ ንገሪያቸው እስኪ ተናገሪ። እሺ አሁን መመለስ የምፈልገው እንደው እግዚአብሔር ቢያሳካው ወደ ሙዚቃ ስራ ብመለስ ደስ ይለኛል። ፍቅሩም አለኝ በቃ የሙዚቃ ስራ ፍቅሩ ውስጥ አለ ወደ ውስጥ አለ ማለት ነው። ፍቅሩ ብቻ ሳይሆን ድምጽሽም እንዳለ ነው። አረብስ ነው እንግዲህ እሱ እንደውም አሁን ሪትም ቢመታልኝ አሁን ደግሞ ሳለቅስ ስለቆየው ይሆናል። አረ በጣም ነው እንትን ስላለብኝ በቃ ፍትፍት አለብኝ እንጂ በኖርማል ሆኜ ብዘፍነው ሁሉንም እዘፍነዋለሁ እና እኔ ወደ ሙዚቃ ስራ ብመለስ ደስ ይለኛል። የእውነት ይሄንን ነው የምፈልገው። ወደ ሙዚቃ ስራ ማስተላለፍ የምትፈልጊ ነው? አዎ በመጀመሪያ ወቅታዊ የሚያስፈልገው ነገር ምንም ነገር የላትም። ከዚህ የተሻለ ሳይሆን ምንም ነገር የላትም። ስለዚህ ያቅማችሁ ቅድም ስላልኳችሁ እንዳይደጋገም ነው። ከዛ ይሄን ሁሉ ሙዚቃ ወጣ በዚህ ደረጃ በማየት በጣም ያሳፍራል። ሆነን ለመናገር ያሳፍራልም፣ ያናድዳልም፣ ያሳዝናልም። ልንፈልጋቸው ይገባል። ሲጠፉ የት ናቸው ሊባል ይገባል። ስለዚህ ውድ ቤተሰቦች በመላው ዓለም የምትገኙ ቤተሰቦች በተለይ ባህልን የምትወዱ የባህል ሙዚቃ የምትወዱ አደራ በመቤቴ እውነት አደራ። ልጇን ብቻዋን ነው የምታሳድገው። ቅመም ነው የምትሸጠው ከልጅ ጋር ነው ልጇን እሷ እያያዘችላት ጉልት ቅመም ተሸጣል ብላ እዛ ጭቃ ላይ የማከሰች አይታችሁታል። ስለዚህ በወላዲት አምላክ አደራ እኔንም እንዳታሳፍሩኝ። ከአዲስ አበባ በዚህ በጦርነት ሰዓት መጥቼ እኔንም እንዳታሳፍሩኝ ቤተሰቦች። ብዙ እንደዚህ አይነት ነገር ከዚህ በኋላ እያጠያየቁ እንደዚህ የጠፉ አርቲስቶችን ወደ እናንተ አቀርባለሁ ብዬ ከአምላክ ጋር ተስፋ ላይ ለምን በእነሱ ሙዚቃ ስንት ነገር አድርገን ጨፍረን አድገን እንደፈለግን በየቦታው አድገን ዛሬ ግን የት ናችሁ አላለም። ከዛ ሌላው ሰው ቲክቶክ ላይ ምናምን ይለቃቸዋል። በስም እኮ በድምጽ እኮ ቲክቶክ ላይ አሁን የሷ ዘፈን ብዙ አለ ቲክቶክ ላይ ይለቀቃል። በዩቲዩብ እሷ አንድ ነገር አላገኘችም ሌላው እያወረደ ይለቃል። እሷ ግን እዚህ ጋር ሳሙና መግዣታ ብስቁል ብላ ትኖራለች። የት ነሽ ሊባል ይገባል ቤተሰቦች ማርያም። ስለዚህ አካውንቷን ስልክ ቁጥሯን በራሷ ትናገራለች። ያቅማችሁን ሌላው ገንዘብም አትሩት በሐሳብ አይዞሽ እኛ አለን ትልቅ ነገር ነው። አይዞሽ እንዴት እዚህ ትሆኛለሽ? አይዞሽ እኛ አለንልሽ ከጎኗ። ምንም ቀለል እንዴ አንድ ሰው አንድ ብር እንኳን ቢያዋጣ በትንሹ ምንም ቀላል ነገር እኮ ነው። ብዙ እንኳን ዛሬ ደግሞ በማይረባ ነገር ይጠፋል እንዴ? በማይረባ ሻይውና ወተን እኮ ስንት ነገር ነው የምናጠፋ። ጥበብን ማሳደግ እኮ ነው። እሷን አሳደግን ማለት እሷን ረዳ ማለት ጥበብን። ስለዚህ የምትወደው ሙያ ድምጿ እንዳለ ነው የምትወደው ሙያ እንድትሰራ ባለሙያዎችም አቀናባሪዎች፣ ዜማ ግጥም ደራሲዎች እንዲ ክሊፕ የምሰሩት ባለች ነገር መተጋገዝና የድሮቹን እንደ አዲስ መስራት ትችላለች። ከዚህ የተሻለ ነገር ራሱ ከቅመም ሻጭነት ወጣ ወደ የተሻለ ነገር የባህል ቤት ብከፍት የባህል ምሽት ብከፍት ሌሎችን ብከፍት የምትፈልገውን ለምሳሌ ልብስ ሙያው አላት ማሽኑ ምንም ብገዙላት በራሷ ቁጥጥር ውስጥ ነው። ሌሎችን የስራ ዕድል ከፈጠረች አይደለ ሙዚቃዋን እየሰራች ያንን በጎን ማስከር ትችላለች። ብዙ ሙያ አላት ተንከራታለች። ቢያንስባት ከዚህ በኋላ እውነት ጥበብን እንድጠላት አድርጋለች። ምን አደረገ ጥበብ ለኔ ምን አደረገችልኝ ነው የምትለው ይሳል ለምን ክርትት ስላለች ማለት ነው። ስለዚህ ውድ ቤተሰቦቼ በመላው ዓለም የምትገኙ ቤተሰቦቼ አደራ በማምላክ ስም ጠይቃችኋለሁ። አግዟት፣ አበረታቷት፣ ደውሉላት። ስለዚህ ስልክሽን ተናገሪ እና ያው ቁጥሬ 0920 55 03 13 እሺ። ሙሉ ስምሽን? ዘውዲቱ አስቻለው በየነ። ድምጻዊት ዘውዲቱ አስቻለው በየነ ወይም አርቲስት ዘውዲቱ አስቻለው በየነ ነው። ስለ አካውንትሽን 20 65 21 92 እሺ 20 65 21 92 እሺ። ሙሉ ስም 902 ማለት ሙሉ ስም ይዋልላችሁ። ዘውዲቱ አስቻለው በየነ አርቲስት ዘውዲቱ አስቻለው በየነ እንደምደውሉላት እንደምታበረታታ ተስፋ እናደርጋለን። ውድ ቤተሰቦች ቀረ የምትሉ ነገር አለ ይሄን እንደሚያስተላልፍ የለም ማለት አግዟት ነው። አዎ እንዲያግዟት ነው። እኔም በበኩሌ እሷ ያለችውን ወደ ስራዋ እንድትመለስ በቃ ከዚህ ስልሽ ይሄ ከባህልና አንፃር ስለዚህ ከዚህ ሄዳ ለራሱ ማለት ነው ጥሩ ቦታ አግኝታ ስራዋን እንድትጀምር እኔ የምላቸው ማለት ነው። እንደው በማርያም ቅመም ስሸጭ ምናምን እንደው ምን ይሉሻል ወይ እንደው ያስደነግጡኛል። እሱን ቅመሜ ይዤ ሲያውይ ማለት ነው። በጣም የመጀመሪያው ጊዜ መጀመሪያ ላይ ገበያ ላይ ቅመም ይዤ ስውል ነጠላዬን ተሸፋፍኜ ነበር ሙሉ ማለት ነው። በቃ እንደገና ደግሞ ከአንዴ ሁለቴ እየደጋገምኩ ሳይ እየተሻለ ሰውነት የዘና እያለ ይልምሽ ወይ
ይሄ ይሻላልሽ ምናምን ይሉኛል ማለት ነው። የዛኔ ሰውነቴ በሙሉ ይሰነጠቃል። ከዛው ተመቀመጥ ይሻላል ታዲያ ለሳሙናት ቢችለኝ ብዬ ምላሽ ሰጣቸዋለሁ ማለት ነው። አንዳንዶች ደግሞ በቃ ውይ ብለው ራሳቸውን ይዘው ይሄዳሉ ማለት ነው። አንድ ደግሞ ፀጉር ቤት ምሰራ ጓደኛለችኝ በቃ እኔ ቅመም ይዤ በሚውልበት ቦታ ላይ በእኔ ላይ አታርፍም ማለት ነው። በቃ እያሳዘንኳት እኔ እኮ ባንቺ ላይ አልመጣም እኔ በቃ የሆነ ሳቀቃለሁ ምናምን ትለኛለች ማለት ችግር የለም እኔ ግዢኝ እላታለሁ። እና እንደዛ ነው። በጣም ከባድ ነው። እንደውም አሁን እየለመድኩት ስመጣ ተሻለኝ። እና አንዳንዶች ደግሞ ደንግጠው ሳይፈልጉ ቅመሙን ይገዙኛል። ሳይፈልጉ ማለት ነው። እሷ ናት አይደለችም። እኔ እንደውም ማለት ነው አሁን ካለኝ ፊዚካል አንፃር እና ስሜና እኔ አንገናኝም። ዘውዲቱ ሲባል የማያውቀኝ ሰው ማለት ነው በቃ እንደዚህ ባለ ሀብት በቃ ጥሩ ቦታ ላይ ያለች ምናምን አርጎ ነው የሚያስቡት። ግን እዚህ አሁን ሲያውኝ መንገድ ላይም ሲያገኙ የማያውቀኝ ሰው እቺና ዘውዲቱ ብለው ሲያሳዩአቸው እኔ በጣም ነው የምሳቀቅ። እኔ እንደውም ስሜን ሁሉ ቢቀይሩልኝ ደስ ይለኛል ዘውዲቱ ባልባል ማለት ነው። እና እቺና እንደ ዘውዲቱ እንዴ አትመስልም ዛሬ እኮ ቆንጆ ናት ምናምን ይላሉ ሁሉ ማለት ነው። የድሮዬን እያዩ ዛሬ እኮ ቆንጆ ናት አትመስልም ፈጽማት። ግን በምንም አልመስልም እውነታቸው ነው። አለባበሴ ሁሉ ነገሬ ስሜን እና እኔ አንገናኝም። አይዞሽ ይመለሳል። ምክንያቱም አንድ ሰው ሚዲያ ላይ ከወጣ እንኳን ይሄን ሁሉ ዘፈን አውጥተሽ ማለት ነው ዘፋኝ ከተባለ ምንም ባይኖርሽ ሀብታም ነው ተደርገሽ የምትታየው። ስለዚህ ያ ሰው አይገምትም። ሰው ስለማይገምት አይሽ እዛ ሲያይሽ አንዳንዴ ፈራ እግዚአብሔር የለ በረከተሽ እንደሽ ግን የነሱ አሁን የሰው እንትን ነው ማያጣው እኮ ለመጠየቅ እንደውም አንዴ የት ነው ስልክ እንደውል ብለን ሄደን ማለት ነው። ከዛ ዘውዲቱ ምናምን ባንክ ቤት ሄደን አቢሲኒያ ባንክ ከዛ ዘውዲቱ አስቻለም ማለት ሳቅ አለባት። ምን ነው የሚያስቅ ነገር አለብኝ ስትለው ችናት እንደ ዘውዲቱ ምናምን አሉ። የሆነ ቦታ ደግሞ ስልክ እንደውል ሄደን ማለት ነው የኔ የጓደኛዬ አባል አለ። ከዛ ዘውዲቱ ምናምን ስል ዘውዲቱ እኔስ በያት ይችላል እንደ ዘውዲቱ የምትባል አለ። አዎ ይችላል ዘፋኙ ይችላል አይደለችም ማለት ናት ራሷ ናት አልኩት። ግን እኔን ቀርቦ ጠየቀኝ እኔ እስኪ ብሎ ማለት ነው ይችላል ዘውዲቱ አስቻለው ማለት አለኝ። አዎ ይችላል በቃ ዘፋኙ ይችላል ኧረ አይደለችም ማለት አይ አሁን አትመስልም ማለት ጥለሻል ራስሽን ጠብቂ ይሉኛል አንዳንድ እኮ ማገዝና ራስሽን ጥለሻል ራስሽን ጠብቂ ለምን እንደዚህ ጠጋ ብሎ እኮ አሁን እንትን ማለት እኮ ችግር መፍረድ እኮ በጣም ቀላል ነገር ነው። ግን ለምንድን ነው እንደዚህ ሆነሽ ለምን ስራውን ተውሽው እንደገና ደግሞ ቅመም ለምንድን ነው የምትሸጪ ብሎ አንድ ሰው አልጠይቀም። ዋሽ ይሄ ፋዝ ወተርካስ ለቀሰኛለች ቤት የሳሰው የጎጃም ጤፍ ጎጃም እንደዚህ አቤት ይኒናት አንቺ ጂጣ ባለሙያ ነሽ ማርያም ተገኘ ምን ይልብለሽ ስለሩብ ያለ በጣም አስቸገርኩሽ እንግዲህ ማራህን ባልና ሚስት በየብቻው እየበላ እንደው መንፈስ ቅዱስም አይቀርበውም። አንቺ ቆቃርበም እኮ ማርያምን እንደኔ ነሽ ማለት ነው። አዎ